ሰበር ዜና የሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ ወታደሮቹን እንደያዘ ፋኖን ተቀላቀለም። በዚያው በጎንደር በሌላኛው ግንባር ዛሬ ሲካሄድ በዋለው ውጊያ ደግሞ የሻለቃ ማዕረግ ያለው የመከላከያ ሰራዊት አዛዥን ጨምሮ ከ50 በላይ ወታደሮች ተገድለዋል ተብሏል። የሻለቃ ማዕረግ ያለው የአድማ ብተና አዛዡ በስሩ የሚገኙ የአድማ ብተና አባላትን ጠርንፈው ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። ስናዳሪነትና ባንዳነት ስጋ ለብሰው የሚባልላቸው አቶ አረጋ ከበደ ሙሴዎቻችን ሲሉ አሞካሿቸው በቅርቡ ከብር ሸለቆ ወታደራዊ ማሰልጠኛ ተመርቀው በየዞኑ ተመድበው የነበሩ የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ ፋኖን መቀላቀላቸውን ቀጥለዋል። በዚያው በማዕከላዊ ጎንደር ዞን በታች አርማጮና በማዕከላዊ አርማጭሆ ወረዳ ማለትም ከደለሳ እስከ ደረቅ አምቦና ከዶጋው ማሰሮ ደንብ እስከ ጋብላ በተደረገው ውጊያ አንድ የሻለቃ ማዕረግ ያለው የመከላከያ ሰራዊት አዛዥን ጨምሮ ከ50 በላይ ወታደሮች መገደላቸው ተሰምቷል። በዚህ ቀጠና ፋኖ ትልቅ ወታደራዊ ድል የተቀዳጀበትና የጥላት ኃይል ደግሞ አከርካሪው የተሰበረበት አውደ ውጊያ ተደርጓል ተብሏል። ዝርዝሩን ታደምጡታላችሁ። በሌላኛው መረጃችን ከፋኖ አፈሙዝ የተረፉትን የብልጽግና ሽመኞች የህዝቡ እንባ በየደረሱበት ደመከልብ እያደረጋቸው ነው። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሻምበል ቢሰጥ በደረሰበት የትራፊክ አደጋ ህይወቱ አልፏል። የክልሉና የዞኑ ትላልቅ ባለስልጣናት በላሊበላ ከተማ ስብሰባ ለማካሄድ አስበው በዚህ ስብሰባ ላይም አቶ ሻምበል ለመሳተፍ ሲጣደፍ ለጊዜው በማይገለጽ የትራፊክ አደጋ ምክንያት ህይወቱ አልፏል። በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአገዛዙ ወታደሮች በአንድ የህዝብ ማመላለሻ ተሽከርካሪ ላይ በከፈቱት የተኩስ ርምታ ዶክተር ገብረ ሚካኤል ተባለን የህክምና ባለሙያን ጨምሮ ከ10 በላይ የሚደርሱ ንጹሃኖች ተገድለዋል። በሟቾቹ መካከል የአንድ ትልቅ ሆስፒታል ባለሙያ የሆነው ዶክተር ገብረ ሚካኤል ወልዳማኔል የተባለውና እንዲሁም የ1 ዓመት ህፃናት ይገኝበታል ተብሏል። በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የመረብ ቤተሰቦች እንደምን አመሻችሁ። ከመረብ ሚዲያ እነዚህንና ሌሎች መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ወታደራዊ አዛዡ በስሩ የሚገኙ ወታደሮችን ይዞ ፋኖን ተቀላቀለም። ስናዳሪነትና ባንዳነት ስጋ ለብሶ የሚባለው አቶ አረጋ ከበደ ሙሴዎች ሲል ያሞካሻቸው በቅርቡ ከብር ሸለቆ ወታደራዊ ማሰልጠኛ ተመርቀው በየዞኑ ተመድበው የነበሩ የአድማ ብተና አባላት ከነሙሉ ትጥቃቸው በገፍ እየከዱ ፋኖን መቀላቀላቸውን ቀጥለዋል። በማዕከላዊ ጎንደር ዞን ተመድበው ከነበሩ የአድማ ብተና አባላት መካከል የሻለቃ ማዕረግ ያለው ከፍተኛ አዛዡ ሻለቃ ስማው ታደገን ጨምሮ ከ10 በላይ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በዛሬው ዕለት ከነሙሉ ትጥቃቸው ፋኖን የተቀላቀሉት የአድማ ብተና አባላቱ ወደ ማሰልጠኛ ካምፕ የገባ ነው ትጥቅ ለመውሰድ እንጂ የብአዴን ተላላኪ ለመሆን አይደለም ብለዋል። የአድማ ብተና አባላቱ 10 የነፍስ ወከፍ ክላሽንኮቭ መሳሪያና 18 ቦምቦች እንዲሁም 23 ሙሉ ካዝና ጥይት እንደያዙ የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር ስር ናሁሰና አንዳርጌ ብርጌድን የተቀላቀሉ ሲሆን የክብርና የጀግና አቀባበል እንደተደረገላቸው መረብ ሚዲያም ያገኘው መረጃ ያመለክታል። ከነሙሉ ትጥቃቸው ፋኖን የተቀላቀሉት የአድማ ብተና አባላቱ እኛ መጀመሪያውንም ወደ አድማ ብተና የገባነው መሳሪያ ለመታጠቅ እንጂ ይህንን ጸረ አማራ አገዛዝ ስርዓት ለማገልገል አይደለም ያሉ ሲሆን መሳሪያችንን ካገኘን በኋላ ወደ ወንድሞቻችን መጥተናል ሲሉ ተናግረዋል። የአድማ ብተና አባላቱ አክለውም የህዝባችን ጥያቄ ሊመለስና የተጋረጠበትን አደጋ ሊመከት የሚችለው አንድነት ሲፈጠር ብቻ ነው ያሉ ሲሆን አሁንም አገዛዙን እያገለገሉ የሚገኙ የአማራ ተወላጅ ወታደሮች ሳይውሉ ሳያድሩ ፋኖን እንዲቀላቀሉ ጥሪ አቅርበዋል። በተያያዘ ዜናም በታች አርማጭሆና በማዕከላዊ አርማጭሆ በተደረገ ውጊያ አንድ የሻለቃ አዛዥን ጨምሮ ከ50 በላይ የአገዛዙ ወታደሮች መገደላቸው ተሰማም። በማዕከላዊ ጎንደር ዞን በታች አርማጭሆና በማዕከላዊ አርማጭሆ ወረዳ ማለትም ከደለሳ እስከ ደረቅ አምቦና ከደጋው ማሰሮ ደንብ እስከ ጋብላ በተደረገ ውጊያ የሻለቃ ማዕረግ ያለው አንድ ወታደራዊ አዛዥን ጨምሮ ከ50 በላይ የአገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸውን የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት መምሪያ አሳውቋል። በዚህ ውጊያ ሙትና ቁስለኛ ከተደረጉ ጸረ አማራ ኃይሎች በተጨማሪ በቁጥር 32 የነፍስ ወከፍ ክላሽንኮቭ መሳሪያና አንድ ሳጥን ሙሉ የዲሽቃ ጥይት እንዲሁም ከ20 በላይ ወታደሮች መማረካቸውን ህዝብ ግንኙነት መምሪያው አሳውቋል። በዚህ ግንባር በጠላት ላይ ብርቱ የሆነ ጸረ ማጥቃት እርምጃ በመውሰድ ድል የተቀዳጁት በአማራ ፋኖ አንድነት በጎንደር የአርበኞች ክፍለ ጦር ፋኖች መሆናቸውን የተነገረው። በተመሳሳይ የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ባንታ ባተኮር ስር የጉራ ክፍለ ጦር
ጀግኖች በአንዳቤት ወረዳ ወለሽ ከተማን ከጠላት በማጽዳት በቁጥጥራቸው ማስገባታቸው ተሰምቷል። የተከበራቸው መረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። ከፋኖ አፈሙዝ የተረፉትን የብልጽግና ሹመኞች የህዝብ እንባ በየደረሱበት ደመ ከልብ እያደረጋቸው ነው። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በደረሰበት የትራፊክ አደጋ ህይወቱ ማለፉ ታውቋል። የፋኖ ደጋፊ ናቸው በሚል ማህበረሰቡ ላይ ከግድያ ጀምሮ እስከ እስራትና ገንዘብ ብዝበዛ ከሚፈጽሙ የዞኑ ካድሬዎች መካከል አንዱ የሆነውና ግንባር ቀደሙ አቶ ሻምበል ቢሰጥ ከወልዲያ ተነስቶ ወደ ላሊበላ ከተማ ጉዞ እያደረገ በነበረበት የትራፊክ አደጋ የደረሰበት ሲሆን በዚህም ህይወቱ ማለፉን መረብ ሚዲያ ለማረጋገጥ ችሏል። አቶ ሻምበል ከዚህ በፊት በቡግና ወረዳ ተሾሞ ህዝቡን በሙስናና በዝርፊያ ሲያንገላታ የነበረ እንዲሁም በኋላ ላይ ደግሞ የሰሜን ወሎ ዞን ሰላምና ደህንነት መምሪያ ኃላፊ በመሆን በርካታ የዞኑ ነዋሪዎችን ከሰሜን ምስራቅ እዝ ወታደሮች ጋር ሆኖ የፋኖ ደጋፊ ናችሁ፣ ፋኖ እየተቀላቀለ ልጅ አላችሁ በሚል እያሰረ ሲገድልና ሲያስገድል እንዲሁም በርካቶችን ከእስር እንዲለቀቁ በመቶ ሺዎች የሚቆጠር ገንዘብ ሲጠይቅ የነበረ ሰው ነው። አቶ ሻምበል በስተመጨረሻም የህዝቡን ባፈርዶበት በአሰቃቂ አደጋ ህይወቱ እስካለፈበት ቀን ድረስ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ መምሪያ ኃላፊ በመሆን የጸረ አማራው አገዛዝ ስርዓት ተላላኪ ሆኖ ሲሰራ ቆይቷል። የክልሉና የዞኑ ትላልቅ ባለስልጣናት ይገኙበታል በተባለውና ላሊበላ ከተማ ሊካሄድ በታሰበው ስብሰባ ላይ ለመሳተፍ በሰሜን ምስራቅ እዝ ወታደሮችና በዞኑ አድማ ብተና አባላት ታጅበው እየተጓዘ የነበረው ሻምበል ቢሰጥ ለጊዜው በማይገለጽ የትራፊክ አደጋ ህይወቱ አልፏል። ከፋኖ አፈሙዝ የተረፉት የብልጽግና ካድሬዎች የበደሉትና የግፍ ጥግ የፈጸሙበት ህዝብ እንባ በየደረሱበት እየፈረደባቸውና ደመከልብ እያደረጋቸው ይገኛል። ወደ ሌላኛው መረጃችን አለፍን። የመንግስት ወታደሮች በአንድ የህዝብ ማመላለሻ ተሽከርካሪ ላይ በከፈቱት የተኩስ ሩምታ ዶክተር ገብረ ሚካኤል የተባለ አንድ የህክምና ባለሙያን ጨምሮ 10 የሚደርሱ ንጹሃን ወገኖች ተገደሉ። ጥቃቱ የተፈጸመው ትላንት ሚያዝያ 16 2017 ዓ.ም ሲሆን ህይወታቸው ካለፈ ንጹሃኖች በተጨማሪ ከባድ ጉዳት ደርሶባቸው በሞትና በህይወት መካከል የሚገኙ ሰዎች ስለመኖራቸው ተነግረዋል። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ከዓለም ከተማ በቅርብ ርቀት ማጋስ ቀበሌ ልዩ ስሙ መሳለሚያ በተባለ አካባቢ ትላንት ሚያዝያ 16 2017 ዓ.ም የመንግስት ወታደሮች በአንድ የህዝብ ማመላለሻ ሚኒባስ ላይ በከፈቱት ድንገተኛ የተኩስ ሩምታም ዶክተር ገብረ ሚካኤል ወልደ አማኑኤል የተባለ አንድ ወጣት የህክምና ባለሙያን ጨምሮ 10 የሚደርሱ ንጹሃን ወገኖች ሲገደሉ በርካቶች ደግሞ መቁሰላቸውን መረብ ሚዲያም ለማረጋገጥ ችሏል። ወታደሮቹ መንገደኞችን ከዓለም ከተማ አሳፍሮ ሲጓዝ በነበረ ሚኒባስ ላይ የተኩስ ሩምታውን የከፈቱት ጠዋት 2 ሰዓት ገደማ ላይ ነው ተብሏል። የመንግስት ወታደሮቹ በፈጸሙት ጥቃት ህይወታቸው ካለፈ ንጹሃኖች መካከል አንዱ የሆነው ዶክተር ገብረ ሚካኤል ወልደ አማኑኤል በዓለም ከተማ እናት ሆስፒታል ከፍተኛ የህክምና ባለሙያ እንደነበረ ጣቢያችን ለማረጋገጥ ችሏል። በተጨማሪም አንድ የ1 ዓመት ህጻን ልጅ በጥቃቱ መገደሉን የጠቀሱት የመረብ ሚዲያ ምንጮች አጠቃላይ የሟቾች ቁጥር 10 ይደርሳል ሲሉ ተናግረዋል። ምንጮቻችን አክለውም በጥቃቱ ህይወታቸው ካለፈ ንጹሃኖች በተጨማሪ በርከት ያሉ ሰዎች ከባድና ቀላል ጉዳት እንደደረሰባቸው ጠቅሰው በዓለም ከተማ እናት ሆስፒታል የህክምና ክትትል እየተደረገላቸው ይገኛል ብለዋል። አንድ የ2 ዓመት ህጻንና ሌሎች 3 ሰዎች የደረሰባቸው ጉዳት ከባድ በመሆኑ በእናት ሆስፒታል ሪፈር ተጽፎላቸው ወደ ደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል መወሰዳቸው ታውቋል። የተከበራቸው የመረብ ቤተሰቦች በሌሎች መረጃዎች ከምንገናኝ ቸር ቆዩ።